እግዚአብሔር እናመሰግናለን። እግዚአብሔር በዚህ አለ ይናገረናል እና በማስተዋል እንድናዳምጥ ያስፈልጋል ማለት ነው። እንደ መግቢያ ነገር ከተናገርኩ በኋላ ጸልየን እግዚአብሔርን ቃል ቀጥታ መማር እንጀምራለን። ለመንፈሳዊ እድገት እግዚአብሔርን ያወቁ ለማደግ በቃሉ ዕውቀት ማደግ የግድ ነው፣ መተኪያ የለውም። አንድ ሰው ዝም ብሎ ለምሳሌ 30 ዓመት 40 ዓመት ቃሉን ሳያነብ ሳይማር ቢቆይ በመንፈሳዊ ነገር አያድግም። እርግጠኛ ሰው በመንፈሳዊ ነገር የሚያድገው የእግዚአብሔር ቃል ዕውቀት እየጨመረ ሲመጣ ነው። እግዚአብሔር በቃሉ የገለጠውን ነገር እያነበበ እየተማረ ሲሄድ መንፈሳዊ እድገት ይኖራል። ስለዚህ ቤተክርስቲያን የእግዚአብሔርን ቃል ለአባላቶቿ በተገኘው መድረክ ሁሉ ታስተምራለች ማለት ነው። ስራችን የእግዚአብሔርን ቃል ማስተማርና ጸሎት ነው። በዚህ መሰረት ከብሉይ ኪዳን ከአዲስ ኪዳን መጽሐፍቶችን እየመረጥን እየጸለይን በቤተክርስቲያን ትምህርት ሲሰጥ እንደቆየ ታውቃላችሁ። ባለፉት 2 ዓመት ተኩል እንኳን በየእሁዱ መደበኛ ፕሮግራም ላይ የአምልኮ ፕሮግራማችን ላይ የተማርናቸውን ብንጠቅስ ትንቢተ ዳንኤልን መጽሐፍ ተምረናል፣ አንደኛ ጢሞቴዎስን ተምረናል፣ ሁለተኛ ጢሞቴዎስን ተምረናል፣ ቲቶን ተምረናል፣ ነህምያን ተምረናል፣ ሚልኪያስን ተምረናል፣ በከፊል እንደውም ሚክያስንም ተምረናል። ከብሉይ ኪዳን ከአዲስ ኪዳን እያል የእግዚአብሔር ቃል ለሕዝቡ ቀርቦ እንደነበር ሌሎች ወቅታዊና ርዕሳዊ ትምህርቶችን በመስጠት ወንጌላትን ተምረናል። በረቡዕ ትምህርት ፕሮግራማችን ላይ መጽሐፍ ቅዱስን በሙሉ እንድናነብ በማድረግና የመጽሐፍ ቅዱስን ትልቁን ፕላን በማየት የነቢያትን መጽሐፍ በሰፊው ተምረናል። በተጨማሪ አዲስ ኪዳንን በሙሉ በድጋሜ በማንበብ ሐዋርያት ሥራን በቅርበት በመማር አሳልፈናል። እቺን ቤተክርስቲያን እግዚአብሔር በቃሉ ትምህርት ባርኳታል ማለት ነው የምችለው። ሌላ ምለው ነገር የለኝም። በቃሉ ትምህርት እግዚአብሔር ብዙ እያሳደገን እንዳለ እናውቃለን። ቃሉን ካልተማርን ካላወቅን መንፈሳዊ እድገት ሊኖረን አይችልም። ስለዚህ ቃሉን መማሪያችን አሁንም ቅድም እንዳልኩት መተኪያ የለውም። ወደፊትም ይሄው ነው የምናደርገው። የእግዚአብሔርን ቃል በጥሩ ዝግጅት ሁላችንም አገልጋዮች ማስተማር ነው። ዛሬ በተለይ የኤፌሶን መጽሐፍን ስለምንጀምር የኤፌሶን መጽሐፍ ጥልቅ መንፈሳዊ ዕውቀቶችን ሐዋርያው ጳውሎስ የገለጸበትና ቤተክርስቲያን እንድታድግ የሚያደርግ ጥልቅ ስነ መለኮታዊ እውነቶችን የተናገረበት መጽሐፍ ነው። ከሐዋርያው ጳውሎስ 13 መልእክቶች ውስጥ ብዙ የስነ መለኮትና የሪቫይቫል ምሁራኖች ቁንጮ አድርገው ያዩታል። የኤፌሶን መጽሐፍ ልዕልት ይሏታል። አንዳንዶች ልዕልት በጣም ዲፕ የሆነ ጥልቅ የሆነ የስነ መለኮት እውነቶች የተገለጡባት መጽሐፍ ስለሆነች በጣም በትኩረት ብዙ ሰዎች ያስተምሩታል። ስለዚህ ከዛሬ ጀምሮ በተከታታይ እሁዶች አልፎ አልፎ በመሃል የተለያዩ የወንጌል ስብከቶች ቢገቡም የኤፌሶን መጽሐፍ በተከታታይ እሁዶች ለ12 እሁድ ከፋፍለን እንማራለን፣ በተለያዩ አገልጋዮች ማለት ነው። ዛሬ የመጀመሪያውን ኤፌሶን ምዕራፍ 1 ከቁጥር 1 እስከ 14 ያለውን እንማራለን። እሱን እናንብብና በአዲሱ መደበኛ ትርጉም ነው እናንብብና ጸልየን ወደ ትምህርቱ ነው የምንሄደው። ኤፌሶን ምዕራፍ 1 ከቁጥር 1 እስከ 14 የትምህርታችን ክፍል ስለሆነ አንብበን ወደ ጸሎት ማለት ወደ ትምህርቱ እንገባለን። ጸልየን በአዲሱ መደበኛ ትርጉም አነባለሁ። ኤፌሶን ምዕራፍ 1 ከቁጥር 1 እስከ 14 በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ።
በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆች እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘን። ጸጋውንም በጥበብና በማስተዋል ሁሉ አበዛልን። በክርስቶስ ያቀደውንም የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ሁሉን በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ ዕቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል። ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆነው እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይህም የድነታችን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው ይላል። እንጸልያለን። ቅዱስ አባታችን አምላካችን እግዚአብሔር ታላቅ አምላክ ምትሰራውን የምታውቅ በቅድስና የተፈራህ ሉዓላዊ አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። አንተ ታላቅ አምላክ ነህ። ፈቃድህን ደግሞ የምንረዳው መንፈስ ቅዱስ አንተ ስታብራራልን ነውና በጌታ በኢየሱስ ስም ይህን ቃልህን ገልጠህ ለሕዝብ በረከት እንድታረግ በኢየሱስ ክርስቶስ ስም ጸልያለሁ። ይህን ቃል ሰምተን ዝም ብለን የምንሄድ ሳይሆን የአምልኮ ሕይወታችን እንዲጨምር፣ ለአንተ ያለን ክብር እንዲጨምር፣ ለክብርህ ቃልህን እንድትገልጥልን በኢየሱስ ክርስቶስ ስም ጸልያለሁ። ይህን ማወቅ ደስታችንን ይጨምር፣ በአንተ ላይ መመካታችንን ይጨምር፣ በአንተ ላይ ማረፋችንን ይጨምር። ለአገልግሎት የሚያበረታን ይሁን፣ ተልኳችንን ለመፈጸም ያበርታን። እግዚአብሔር ሆይ አንተን ወደ ማወቅ ሙላት ውስጥ እንዲያስገባን ቃልህን እንድትገልጥልን በኢየሱስ ክርስቶስ ስም እንጸልያለን። እኔንም ደካማውን ባሪያህን እንድትረዳኝ በጌታ በኢየሱስ ስም ጸልያለሁ። ጉባኤውን ሁሉ አንተ ባርክ በጌታ በኢየሱስ ክርስቶስ ስም። የኤፌሶን መጽሐፍ ታሪካዊ ዳራን መመልከቱ ክፍሉን ለመረዳት በጣም ጠቃሚ ነው። ኤፌሶንን መጽሐፍ ሐዋርያው ጳውሎስ የጻፈው ከ60 እስከ 62 ባለው ዓመተ ምህረት አካባቢ ነው። በሮም እስር ቤት ውስጥ ሆኖ በሰንሰለት ታስሮ ነው። 4 መጽሐፎች ነው የጻፈው። የኤፌሶንን መልእክት፣ የፊልጵስዩስን መልእክት፣ የቆላሲያስን እና የፊልሞናን መልእክት እዛው ነው የጻፈው። መጀመሪያ ከነዚህ ከአራቱ የኤፌሶንን ነው የጻፈው። ይገርማል። በመከራ ውስጥ ኃይለኛ መገለጥ የሚሰጥ አምላክ ነው። እኔ ዮሐንስ ራእይን ስናይ ዮሐንስ በፍጥሞ ደሴት ታስሮ ያን የሚያህል መገለጥ አመጣ። ሐዋርያው ጳውሎስ በእስር ቤት ሆኖ የማጉረምረም ነገር አልጻፈም፣ ምንም ነገር አልጻፈም። የሚያስደንቅ የእግዚአብሔርን መለኮታዊ አሰራር መንፈስ ቅዱስ ገልጦለት የጻፈው ነው ማለት ነው። እና የሐዋርያት ሥራ 19ና 20ን ብናነብ ስለ ኤፌሶን ቤተክርስቲያን አመሰራረት እና እድገት ጠቃሚ መረጃ የምናገኘው ነው። ኤፌሶን ሐዋርያው ጳውሎስ የገባበት ሁኔታ ሐዋርያት ምዕራፍ 19 ላይ ስታዩ የሆኑ ሰዎች ሰብሰብ ብለው 12 ሰዎች በዮሐንስ ጥምቀት ብቻ ተጠምቀው ብዙ ስለ መንፈስ ቅዱስ አሰራር ምንም ሳያውቁ ተከማይተው እግዚአብሔርን ያመልኩ ነበርና ሐዋርያው ጳውሎስ ወደዛ ሲገባ እናንተ እንዴት ነው መንፈስ ቅዱስ ተጠምቃችኋል ወይም ደግሞ ተሞልታችኋል የሚል ነገር ሲል እኛ በዮሐንስ ጥምቀት ነው የተጠመቅነው ብለው እንደዛ ከሆነ ብሎ አስተምሯቸው ሲጸለይ በመንፈስ ቅዱስ ተጠመቁ ወይም ተሞሉ። ከዛ ሪቫይቫል ተነሳ። እዛው በጢራኖስ እዛ እነሱን እያስተማረ ከተማ ውስጥ በተለያየ አይነት ሁኔታ በየቦታው እየሰበከ እያስተማረ 2 እና 3 ዓመት በኤፌሶን ቆይቶ ብዙ ሪቫይቫል ነው የተነሳው። ብዙ ጠንቋዮች መጽሐፍን እያቃጠሉ ወደ ክርስቶስ ተቀላቅለዋል። በጣም የሚያስገርመው የኤፌሶን ከተማ ውስጥ ትልቅ ስቴዲየም አይነት አምፊቲያትር ትልቅ 20,000 የሚይዝ ሰው
እስካሁን እንትኑ አለ። የሚገርም ታሪካዊ እንትኑ አለ። በዛን ዘመን የዛሬ 2000 ዓመት ትልቅ መሰብሰቢያ እንትን የህዝብ እንትን አደባባይ ነበረ እና በጣም እዛ አርጤምስና ዲያና የሚባል ኤፌሶን በዓለም ሁሉ እንድትታወቅ ያደረገ ጣዖት ነበረ። ኤፌሶን ውስጥ ብዙ ጣዖታት አሉ። አርጤምስ ብቻ አይደለችም፣ ግን ዋና ተደርጋ የምትታየው አርጤምስና ዲያና የሚባሉ የጣዖት አምልኮ ነበሩና በዛ እነሱን ቢዝነሳቸውን ያበላሸባቸው አንዳንድ የጣዖት የሚሰሩ ሰዎች እነዚህ ሐዋርያው ጳውሎስን በጣም ተቃወሟቸው እና ግርግር ተፈጠረና ህዝቡ ከኤፌሶን ግር ብሎ ወደዛ ወደ ስታዲየም ተሰበሰበ። ክፍሉን ሐዋርያ ሥራ 19 ስታነቡ በጣም ይገርማል። ብዙ ሰዎች ምን እንደተፈጠረ አያውቁም፣ ግን ግር ብለው ወደ ስታዲየሙ መጡ ነው የሚለው እና የተወሰኑ ሰዎች ግን ዋናው የተፈጠረው ችግር እነዚህ ሰዎች ጣዖቶቻችንን እያፈረሱ ነው ያሉት። ምንም አይነት ፍጥረት አታምልኩ፣ አንድ እውነተኛ አምላክ አለ፣ ጣዖት አያስፈልግም እያሉ እየሰበኩ ከተማችንን እያወኩ ነው። ስለዚህ እነሱ እርምጃ ይወሰድባቸው ብለው የተወሰኑ ሰዎች ቅስቀሳ አድርገው ወደዛ ወደ አደባባይ መጥተዋል። አብዛኛው ሰው ግን ምንድነው የተፈጠረው ብሎ ከተማው ግር ብሎ ወደ ስታዲየም መጥቷል። በጣም የሚገርመኝ ሐዋርያው ጳውሎስ ይሄ እግዚአብሔር የሰጠኝ እድል ነው፣ የፈለገ ይሁን ገብቼ ሰብካለሁ አለ። ደቀ መዛሙርቱ ይገሉሃል አትግባ ይላል። እኔ ይሄ እድል ላይ ገብቼ ኢየሱስ ክርስቶስ ጌታ ነው ብዬ መስበክ አለብኝ። በብዙ ትግል ቦጫጭቀው ነው የሚገሉ ብለው ወስደው አወጡት። አልሰበከም እዛ ላይ። በጣም ይገርመኛል የሐዋርያው ጳውሎስ መሰጠት። ግን ሌሎች ሰዎች ሁኔታውን አረጋግተው ተው እንደዚህ አይደለም ብለው ጉባኤውን በተኑ ይላል። ይሄ ታሪክ ሐዋርያት ሥራ ምዕራፍ 19 ላይ ነው ያለው እና ብዙ ነገር ካስተማረ በኋላ ሐዋርያት ሥራ ምዕራፍ 20 ላይ የኤፌሶንን ሽማግሌዎች ተሰናብቶ ወደ ሮም የሄደበትን ታሪክ ኤፌሶን ላይ ብዙ ስራ እንደሰራ ይታወቃል። ለዚች ለአገለገላት ቤተክርስቲያን ነው እንግዲህ ከዛ ከሄደ በኋላ ሮም ከሄደ በኋላ ከ3 ዓመት በኋላ ነው ለኤፌሶን ይሄን ደብዳቤ የጻፈው። ከምስረታዋ ወይም ደግሞ እሷን ትቶ ከሄደ በኋላ ከ3 ዓመት በኋላ በ60 እና በ62 ዓመተ ምህረት አካባቢ የተመሰረተችው በ55 አካባቢ ነው። በዛ ጽፏል። እንግዲህ ከተማይቱ እንደተባለው 250 ሺህ ሰዎች በላይ ነዋሪዎች ነበሩባት። እስከ እንደገና ደግሞ ብዙ አይነት ህዝቦች ነበር የሚኖሩት። በጣም የአምልኮ ነፃነት በኤፌሶን ነበረ። ሰው የፈለገውን ጣዖት ማምለክ ይችላል እና የፈለጉትን አይነት ነገር ያደርጋሉ። ብዙ አይነት ጣዖቶች አሉ። እቺ አርጤምስስ ግን በተለይ በዝሙት ርኩሰትን በጣም የሚያስፋፉባት ሃይማኖት ናትና እንደ በጣም ይሄ አሁን በዘመናችን አለ የሚባለው ብዙ አይነት ወንድ ለወንድ ጋብቻ ሴት ለሴት የሚባለው ራሱ የዛን ጊዜም ነበር። እነሱ ይፈቅዱ ነበር። በዛ በአርጤምስ አምልኮ ጊዜ የሌላ አይነት ብዙ ጊዜ ኃጢአት አዲስ ይመስለናል። ሰለሞን እንዳለው ምንም አዲስ ነገር የለም። ከጥንት ጀምሮ የሰው ልብ በኃጢአት ከወደቀ በኋላ ክፋቱ ያው ነው። አሁን ቴክኖሎጂ አጋለጠው እንጂ ብዙ ጊዜ የሰው ልጅ ይሄ ስጋዊ ምኞቱን መከተል ከኤደን ገነት ከወጣ በኋላ ያው በችግር ውስጥ ነው ያለው። የሰው ልጅ ኃጢአትን በጣም የማድረግ ነገር አለው እና በዚህ በኤፌሶን ያለው የዲሞክራሲ የሚመስል ነገር ሰው እንደ ልቡ የፈለገውን ማምለክ ይችላል። የነጻነት አምልኮ የሚመስል ነገር የኃጢአት ልምምዶች አርጤምስ በጣም የሚያስፋፉበት ነበረች እና ባጭሩ ያለንበትን ዘመን ሁኔታ ይመስላል ኤፌሶን ያለችበት ሁኔታ። ስለዚህ በዚህ ማህበረሰብ መካከል ያለችውን ቤተክርስቲያን ነው እንግዲህ እንዴት መኖር እንዳለባት ሐዋርያው ጳውሎስ መልእክቱን የጻፈው። ስንት አማኞች እንዳሉ ብዙ ታሪክ አዋቂዎች ለመገመት ይቸገራሉ። ግን በአብዛኛው 250 ሺህ አካባቢ ሰው ያለባት የኤፌሶን ከተማ ውስጥ ምናልባት አማኞቹ ከ1000 አይበልጡ። እነሱም እንደኛ አንድ ቦታ ተሰብስበው የሚያመልኩ ሳይሆን በየቤቱ የሚያመልኩ ናቸው። በጣም ከበዙ 1000 አለበለዛ ከዛ ሊያንሱ ይችላሉ። ግን በዛ ትልቅ ከተማ ውስጥ እቺ ቤተክርስቲያን ወንጌልን ለማስቀጠል እንዴት ነው መኖር ያለባት? ይሄ አዲሱ ማህበረሰብ ኢየሱስ ክርስቶስን አምነው የዳኑና መሰብሰብ የጀመሩት ሰዎች በእንዴት አይነት ህይወት በመኖር ነው መቀጠል ያለባቸው ለሚለው
መልስ ለመስጠት የተጻፈ ነው ማለት ይቻላል። ኤፌሶን የአዲሱ አማኝ ማህበረሰብ በቅድስና በመኖር የወንጌልን ተልእኮ መፈጸም የሚችለው እንዴት ነው? በእውቀት ማደግ አለበት። በቃ ስለ ድነቱ ስለ እግዚአብሔር ካላወቀ በዛ አስከፊ ማህበረሰብ ውስጥ ተለይቶ ለመኖር አይችልም። የእግዚአብሔርን መለኮታዊ እቅድ ማወቅ አለበት። ስለዚህ ጠለቅ ያለ ስለ መለኮትን ሐዋርያው ጳውሎስ ይጽፍላቸዋል። ስለ ድነታቸው ስለ እግዚአብሔር ታላቅነት የሚገልጽ ስለ ዩኒቨርሳል ቤተክርስቲያን ባህሪያት የሚገልጽ ብዙ ስለ መንፈሳዊ ውጊያ ስለ ቅድስና ሕይወት ስለ ቤተሰብ አኗኗር ሁሉ ሰፊ ነገር በኤፌሶን 6 ምዕራፍ ውስጥ ጽፎላቸዋል። በዚህ በመግቢያው ላይ የጻፈው ነገር በጣም አስገራሚ ነው። የመጀመሪያ መክፈቻ ያደረገው በተለይ ዛሬ የምንማረው መንፈሳዊ ባለጠጋ በሚል ርዕስ የምንማረው አማኞቹ በዚህ ከተማ ውስጥ ወንጌልን ለማስቀጠልና ትክክለኛ የቅድስና ሕይወት ለመኖር መንፈሳዊ ባለጠጋ መሆናቸውን ማወቅ አለባቸው። ስራቸው በእግዚአብሔር የተሰራ መሆኑን ማወቅ አለባቸው። ይሄ ዕውቀት ምንም አይነት ጣዖት ሊቋቋመው የማይችል ጽናትን ይሰጣቸዋል። በክርስቶስ ውስጥ በመንፈሳዊ በረከት ሁሉ መባረካቸውን በማወቅ በምስጋና ሕይወት መኖር መጀመር አለባቸው። የጠላትን ዝና እያወሩ ምን እንሆናለን የሚል አማኝ ከሆኑ ያስቸግራል። የእግዚአብሔርን ታላቅነት እያዩ ማመስገን የሚችሉ መሆን አለባቸው። በዚህ መረዳት ውስጥ ሲሆኑ ነው መንፈሳዊ እድገት የሚኖረው፣ ድል አድራጊነት የሚኖረው ማለት ነው። ስለዚህ እስቲ ይሄንን ቁጥር በቁጥር እንየው። ቁጥር 1 ጀምሮ መንፈሳዊ ባለጠግነት ምንድነው? እነሱ እንዲያውቁ የተፈለገው እኛም በተመሳሳይ ነገር ስላለን ለኛም የሚናገረን ምንድነው? ይሄ መጽሐፍ ቃል ወደ ቃል ውስጥ እንመለስ። ቶሎ ብዬ ቁጥር በቁጥር ቶሎ እናያለን። ቁጥር 1 ላይ ምን ይላቸዋል? በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ይላል። ሐዋርያ ጳውሎስ ብዙ ጊዜ ሐዋርያነቱን ለማንም አሳልፎ አይሰጥም። ማለት እንዲሰሙት ሐዋርያነቱን ማወቅ አለባቸው። ሐዋርያ የሆንኩት በእግዚአብሔር ፈቃድ ነው። ይሄ የእግዚአብሔር ፈቃድ የሚለው በጥንቃቄ መጽሐፍ ቅዱስ ላይ መተርጎም አለበት። ሁለት አይነት አለ። ይሄ ድንጋጌ፣ ይሄ ማይለወጥ የእግዚአብሔር ፈቃድ አለ፣ ትእዛዛዊ የእግዚአብሔር ፈቃድ አለ። ላብራራው። ይሄ ድንጋጌ አለ። እግዚአብሔር ምንም ብንሆን የማይቀይራቸው ከዓለም ከመፈጠሩ በፊት የወሰነው ውሳኔ አለ። ያንን ማንም ሊያስቀይር አይችልም። እሱ ሉዓላዊ አምላክ ሁሉን የሚያውቅ አምላክ ስለሆነ ፍጥረተ ዓለሙ ከየት ወዴት እንደሚደርስ ደንግጓል። ያን ድንጋጌ ስናውቅ አሜን ብለን ማምለክ እንጂ ያንን ለመለወጥ መታገልም አያስፈልግም። በቃ የተወሰነ የእግዚአብሔር ፈቃድ አለ። እንደገና ደግሞ ትእዛዛዊ የሆነ የእግዚአብሔር ፈቃድ አለ። ለምሳሌ የእግዚአብሔር ፈቃድ መቀደሳችሁ ነው ሲል በቅድስናው ስንሆን ያለው ነገር ይፈጸምልናል። በዛው ሳንሆን ደግሞ አይፈጸም። የምናበላሸውም ደግሞ የእግዚአብሔር ፈቃድ አለ። በእኛ ፈቃድ ለእኛ ነፃ ምርጫ ፈቃድ የተለቀቀ የእግዚአብሔር ፈቃድም አለ። ስለዚህ ሐዋርያው ጳውሎስ እዚህ ሐዋርያ የሆንኩት በተደነገገው በእግዚአብሔር ድንጋጌ ነው። እነዚህ ሐዋርያቶች በእግዚአብሔር ፈቃድ ዘላለማዊ ፈቃድ ከማህፀን የመረጠኝ። በእኔ ስራማ ቢሆን እኔ እያሳደድኩ ነበረ። እኔ እኮ ቤተክርስቲያን ለማጥፋት ሲሄድ ነው። እኔ እሱንም አልመረጥኩትም፣ እሱንም አልፈለግኩትም። እኔ ሐዋርያ የሆንኩት በእግዚአብሔር ዘላለማዊ እቅድ ውስጥ ስለተመረጥኩ ነው ብሎ ምንም በማያሻማ ሁኔታ የጥሪው የመጣለት ሐዋርያ የሆነው ሐዋርያነቱን አልቀበል ለሚሉ ሰዎች ትክክለኛ ምላሽ ይሰጣል ብዬ አስባለሁ። በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ። የክርስቶስ ኢየሱስ መልእክተኛ ነው፣ አሳዳጁ አይደለም፣ መልእክተኛ ነው። መልእክቱም ክርስቶስ ኢየሱስ ነው፣ ያዘዘውም እሱ ነው። ይሄንን መልእክት የሚጽፈው በእግዚአብሔር ፈቃድ የክርስቶስ ኢየሱስ መልእክተኛ ማለት ነው። ሐዋርያ ከሆነው ከጳውሎስ ለማን ነው የሚጽፈው? በክርስቶስ ኢየሱስ ላሉ ለታመኑ ላማኞች ነው የሚጽፈው። የሆነ ለተቃዋሚዎች አይደለም የሚጽፈው። የጌታን ፍቅር ለቀመሱ ሰዎች፣ የጌታ ቋንቋ ለሚገባቸው ሰዎች፣ ጌታን ለመኑ ሰዎች
ነው። እነዚህ የት ነው የሚገኙት? በኤፌሶን በቦሌ ሚካኤል አካባቢ ሊሆን ይችላል እንደማለት ነው። በአዲስ አበባ በኤፌሶን ለሚገኙ በምድር ላይ ለሚገኙ ቅዱሳን አማኞችን በምንም በመደብ አይከፋፍልም መጽሐፍ ቅዱስ። ወንድ፣ ሴት፣ የተማረ፣ ያልተማረ፣ ጨዋ፣ ባሪያ የሚባል ነገር የለም። አማኝ በሙሉ ቅዱስ ነው። ክብር ለኢየሱስ ይሁን። እኩል ነው ማለት ነው። በክርስቶስ ያመነ ብዙ ለምሳሌ ያልተማረ ሰው ብትሉ በደንብ በቅድስና ከኖረ ለሕዝብ በረከት መሆን ይችላል። ድምፅ በመቀበል ተማርን ከምንለው ሰዎች በላይ ጠቃሚ አድርጎ እግዚአብሔር ይጠቀምበታል። አማኞች መካከል የመደብ ልዩነት የለም፣ የዘር ልዩነት የለም። በክርስቶስ ውስጥ ያለን ቅዱሳን ነን። እግዚአብሔር በክርስቶስ ኢየሱስ ስናምን የሚያውቀን ቅዱሳን እንደሆነን። አንዳንድ ሰዎች ይህንን ጥሪ በቃ እኔ እኮ ደካማ ነኝ ምናምን ብለው ሰውኛ ትርጉም ነው። እኛ ቅዱስ ነን በክርስቶስ ኢየሱስ የተለየን እግዚአብሔር ቅዱስ ያለን ቅዱሳን ነን ብለን ማመን አለን። ክርስቶስን ስናምን ቅዱሳን የሚል ስያሜ እናገኛለን። ስለዚህ እንደዚህ ራሱንና ተደራሲያኑን ካስተዋወቀ በኋላ ምን ይላቸዋል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰው እኮ የእግዚአብሔር ሰላም ላይ ርፍ ካላለ እግዚአብሔርን መስማትም አይችልም። የመጀመሪያ የእግዚአብሔርን ነገር ለመረዳት ያረፈ ሕይወት ያስፈልጋል። ስለዚህ ይባርካቸዋል። የእግዚአብሔር አባታችን ጸጋና ሰላም። እዚህ ጋር ብዙ ጊዜ ጸጋን ከክርስቶስ ጋር ነው የሚያያይዘው፣ እግዚአብሔርን ደግሞ ከፍቅር ጋር ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በኋላም ስንሄድ ብዙ የምናየው ነገር የሥላሴን ነገር በጣም ሁልጊዜ ሥላሴን በትክክል መረዳት ለመንፈሳዊ ባለጠግነት በጣም ይረዳናል። ሐዋርያ ጳውሎስ ሁልጊዜ እግዚአብሔር አብን፣ ወልድን፣ መንፈስ ቅዱስን ሁልጊዜ ይገልጻል፣ አብሮ አያይዞ ይገልጻል። ሥላሴ በትክክል መረዳት ያለብን ነገር። አማኞች እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ በአካል ሶስት በመለኮታዊ ባሕርይ አንድ የሚለው ያለምንም እንትን የምንቀበለው እውነት ነው። ስለገባን ስላልገባን አይደለም። እግዚአብሔር አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ፋንክሽናል ዲቪዥን የሥራ ክፍፍሎች አሉ። ወልድ ነው የሞተልን፣ አብ አይደለም የሞተልን፣ ወልድ ነው የሞተልን። እና ግልጽ በሆነ መንገድ መረዳት፣ አንዳንዴ ካልገባንም ማመን ነው። ብዙ የኤፌሶን መጽሐፍ ለክርክር አይመችም፣ ለአማኝ ግን በጣም ደስ ይላል። እመኑ። አማኝ መጽሐፍ ቅዱስን በትክክል የሚያምን እና ምንድን ነው የሚለው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጸጋ እግዚአብሔር እንዲሁ ለሰው ልጆች የፈቀደው ስጦታ ነው። በክርስቶስ በኩል የምናገኘው ነው። ክርስቶስን ስናምን የእግዚአብሔር ጸጋ ተሰጥቶናል። በሱ ውስጥ ያለው በረከት ሁሉ ተሰጥቶናል ማለት ነው። ሰላምም ጸጋ የመጀመሪያው ፍሬ ሰላም ነው። ጸጋ ይቀድማል። የእግዚአብሔር ጸጋ ሲመጣ አያውከንም፣ ሰላም ይሰጠናል። ስለዚህ ይሄ ከእናንተ ጋር ይሁን ይላቸዋል። ብዙ ጊዜ ቆሮንቶስ ላይ አንደኛ ቆሮንቶስ 12:13 ይሄ የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን የሚለው ቡራኬ በጣም ወሳኝ ነው። መንፈስ ቅዱስ ህብረት፣ ከእናንተ ጋር ያለው ህብረት። መንፈስ ቅዱስ ከኛ ጋር ህብረት ያደርጋል። የሱ ህብረት ከእናንተ ጋር ይሁን፣ ያውራችሁ፣ አብሮ ይቀድሳችሁ፣ የሱ አብሮነት አይለያችሁ። የክርስቶስ ጸጋ ሁልጊዜ ከእናንተ ጋር ይሁን። የእግዚአብሔር ፍቅር ዓለም ሳይፈጠር የፈቀረን ይሁን። የእግዚአብሔር ፍቅር፣ የአብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን። እንዴት አይነት በረከት ነው! ሥላሴን ስንረዳ ብቸኝነት የሚባል ታሪክ ያበቃል። እግዚአብሔር ጋር ህብረት እናደርጋለን። እግዚአብሔር በቂያችን ነው። በቤተ ክርስቲያን ሥላሴ በትክክል እንዲህ የምንሸማቀቅበት እውነት ሳይሆን ግልጽ የምናመልከው አምላካችን በሥላሴ የሚገለጽ አምላክ ነው። ክብር ለእግዚአብሔር ይሁን።
የሆነ ምንፈራበት ለማብራራት ምንቸገርበት አይደለም። ምናምነው አምላካችን ማንም ጣዖት ሊጠራበት የማይችል ልዩ መጠሪያና ማንነት ያለው ሙሉ ለሙሉ ልንገልጸው ባለመቻላችን የሱ ክብሩ ነው። ነገርን መሰወር ለእግዚአብሔር ክብር ነው። እሱን ሙሉ ለሙሉ ባለማወቃችን ደስተኞች መሆን አለብን። ምክንያቱም ከኛ እጅግ የሚበልጥ አምላክ ስለሆነ፣ ከመታወቅ የሚያልፍ ስለሆነ ራሱን በቃሉ በገለጠልን መሰረት እናውቀዋለን። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን በስላሴ የሚጠራ ስላሴ ነው ራሱ። ስለዚህ ሐዋርያው ጳውሎስ ይሄ ዶክትሪን በደንብ የገባው ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እናስ ቁጥር 3 ላይ በክርስቶስ ተባርከናል ይላቸዋል። ምን ይላል? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይሄ ለአማኝ የሚሆን ጽሑፍ ነው። በቃ ለክርክር አይሆንም። ለአማኝ ግን የሚያስፈነጥዝ መልእክት ነው። ጌታ ላመነ ሰው አስደሳች መልእክት ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። መንፈሳዊ ባለጠግነት። ከዚህ በኋላ ይህንን መንፈሳዊ በረከት ከቁጥር 4 እስከ 14 ያብራራዋል። ወደዛ እንሄዳለን። ግን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ክርስቶስን ስናምን እግዚአብሔር ለሰው ልጆች ያለውን መልካምነት ሁሉ በክርስቶስ ውስጥ ገልጧል። ከክርስቶስ በላይ የሆነ በረከት የለም። በክርስቶስ ውስጥ የሚያስፈልገንን ነገር ሁሉ ሰጥቶናል። በመንፈሳዊ ዓለም ውስጥ እኛ ባለጠጋ ሆነናል። ባለጠጋ ነን። ይህንን የቁሳዊ ብልጽግና አድርጎ መተርጎም ትልቅ ስህተት ውስጥ ይጨምራል። እግዚአብሔር በመንፈሳዊ ባለጠግነት ባርኮናል። ጌታን ስንቀበል በሱ ውስጥ ከዘላለም በፊት ያቀደውን ለሰው ልጆች ያቀደውን በኋላም በእርሱ ሁሉን ለመጠቅለል ነው። በክርስቶስ ውስጥ ያልተሰጠን ነገር የለም። ሁሉን በእርሱ በኩል ለእኛ ሰጥቶናል። ይሄ በመንፈሳዊ በረከት ባርኮናል የሚል ጅማሬ ነው። ስለዚህ ይህንን ቸርነት ስላደረገልን በክርስቶስ ስናምን በክርስቶስ ውስጥ ያለው የተሰራው መንፈሳዊ በረከት ሁሉ ለእኛ ስለተሰጠን እግዚአብሔር አምላካችንን አብን እግዚአብሔር የኢየሱስ ክርስቶስን አምላክና አባት ይባረክ ይመስገን ብሎ ያመሰግናል ማለት ነው። ብዙ ጊዜ ስለዚህ ቁሳዊ ብልጽግና እግዚአብሔር ያደያልም ሀብታም ያደርጋልም የሚለው በሁለቱም ሳይድ ብዙ መጽሐፍ ቅዱሳዊ ቤዝ በሌለው መልኩ ነው ሰዎች የሚናገሩት። እግዚአብሔር ለኛ ያለው ዓላማ መልካም ነው፣ ምንም ጥርጥር የለውም። ከዚህ ዓለም ጨርሰን ስንሄድ ሐዘን የሌለበት፣ ልቅሶ የሌለበት፣ ሞት የሌለበት ሙሉ የመንግስቱን በረከቶች እንወርሳለን። አሁን ግን the already and not yet መንግስቱ ተገልጧል። ግን በዚህ ባልተለወጠ ስጋና በወደቀ ዓለሙ ስለምንኖር ሙሉ በሙሉ የኪንግደሙ በረከቶች በተለይ በቁሳዊ ነገር አያደርግልንም ማለት አይቻልም። ያደርጋል። ክብሩን ታምራት አለ፣ ፈውስ አለ። በከፊል እየተለማመድን እንመጣለን ማለት በመንፈሳዊ በረከት ስለባረከን ስናመሰግነው እግዚአብሔርን በማመስገን ስንኖር እግዚአብሔር ደግሞ ለቁሳው የሚያስፈልገንን ነገርም ደግሞ ያደርጋል። ይፈውሰናል። አሁንም ይፈውሳል። አላቆመም። ይፈውስ መልእክት ይሰጠናል፣ ይባርከናል። ይህን ሚዛናዊ በሆነ መንገድ መረዳት ያስፈልጋል። እግዚአብሔር በእውነት ኒዳችንን በተለይ የሚያስፈልገንን ነገር ለመስጠት ሊመራን እግዚአብሔር አሁንም ከህዝቡ ጋር አለ። ነገር ግን ልክ ባልሆነ መንገድ ደግሞ ተረድተን አንዳንድ ነገሮችን ማዛነፍ የለብንም። በተለይ ለምሳሌ ብልጽግና ከፈለግን ስራ መስራት ነው። ምንም እግዚአብሔር ጤና ከሰጠን እምነት ከሰጠን ስራ ስንሰራ እንባረካለን። ምን እግዚአብሔርን እዚህ ጋር ሌላ ነገር ውስጥ ማስገባት የለብንም። ሲቸግረን እንጸልያለን፣ ባርከን ይሄ ያስፈልገናል እንላለን። አባት ነው፣ ታምራት ያደርጋል። እና በዚህ በፕሮቴስታንት እንትናችን ላይ በአብዛኛው
በጣም በእምነታችን እግዚአብሔር ባርኮናል፣ በብዙ መገለጦች ባርኮናል። ስራ ላይ በሚመለከት ግን ትንሽ ያበላሸነው ነገር አለ ብዬ አስባለሁ። የኔን ልምምድ ነው። ስራ በመስራት እግዚአብሔርን ማክበር አለብን። አሁን ዛሬ ጠዋት በራይድ ከቤት ስመጣ በጣም ታዘዘኝ ሰውየው ማለት ሁለት ራይድ ጠራ። የመጀመሪያው ራይድ ስሙን ሳነበው ያው የኛው አይነት የክርስቲያን ስም ነው። ብዙ በደንብ አላስተናገደኝም። ከዛ በኋላ እንደውም ሰርዘው ካንስል አድርገው አለኝ። ካንስል አደረኩና ሌላ ራይድ ጠራው። ስጠራ ከዲር ይላል። በጣም በትህትና መጣ። እንደውም ሚስ አንደርስታንድ አድርጎ ነበር። የምፈልገው ቦታ ገባልኝ። የት ነው የምሄደው? በጣም በጥሩ ሁኔታ አስተናገደኝ። እንዴት ነው እናንተ በሃይማኖታችሁ ስለ ስራ እንዴት ነው የምታስተምሩት አለ አልኩት። ስራ የማይሰራ ሰው በቆሻሻ እጁ ስለሆነ እግዚአብሔር አላህን የሚያመልከው በጣም ነውር ነው አለ። ስራ ሳይሰሩ ዝም ብሎ እንትን እንዳናደርግ ኃይለኛ መመሪያ አለን። ስራ መከበር አለበት ብለን እናስተምራለን አለ። በጣም 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 ገረመኝ። ከዚህ በላይ የሆነ መመሪያ ለክርስቲያኖች በጣም ጠንካራ ሰራተኞች እንድንሆን ታዘናል። ግን ብዙ ጊዜ ስራ አምልኮ አይመስልም። ስራ በመስራት ነው እግዚአብሔርን ማምለክ ያለብን ማለት ነው። እግዚአብሔር ደግሞ እኛን መባረክ ምንም ችግር የለበትም። ሊባርከን ነው የጠራን። ስለዚህ እዚህ ጋር ይሄ ያቋራጭ ነገሮችን ለማምጣት ጥቅሱን አወላግዶ መተርጎም አያስፈልግም። እግዚአብሔር ይባርካል፣ ይፈውሳል፣ ምንም ጥርጥር የለውም። ግን እዚህ ጋር መንፈሳዊ በረከት ለምሳሌ አዲስ ልብ የሰጠን ነው የምናደንቀው። አዲስ መኪና የትኛው ይሻላል? አዲስ ልብ የተሰጠው ሰው ስለ አዲስ መኪና ያስፈልገናል ለኑሮ። ግን ብዙ ሊደንቀን በመንፈሳዊ በረከት መባረካችን አስገራሚ ነገር። ያኛውም አይቀርብንም እንደው አንዳንድ ነገሮች ግን ሚዛኑን በሳተ መልኩ ስንረዳው የብልጽግና ወንጌል የሚባለው ለዛ ነው። ብልጽግና ወንጌል ፈረስና ጋሪውን እግዚአብሔር አይባርክም አንልም፣ ግን በረከት አንሰብክም፣ ቁሳዊ ነገር አንሰብክም። ክርስቶስን እንሰብካለን፣ በረከት ይከተለናል። የክርስቶስን ማንነት እንደ ቃሉ መስበክ ነው የኛ ኃላፊነት። በረከት በግዱ ይከተለናል። እግዚአብሔር ደግሞ ጸሎትን ይሰማል፣ ይመልሳል። በመንፈሳዊ በረከት በሰማያዊ ስፍራ ስለባረከን ሁልጊዜ እኔ ኢላማ ማይስት ጸሎት ብያለሁ። ምስጋና ሁልጊዜ በገባንም ነገር ባልገባንም ነገር ብናመሰግን በረከት ይከተለናል። ስራችን ተሰርቷል፣ ተመስገን። ችግሩ እያለ ተመስገን። ተባርክ ያለው ተመስገን። መንፈሳዊ ባለጠጋ ነኝ፣ ተመስገን። መከራ ይሸሻል። ክብር ለእግዚአብሔር ይሁን። በሽታ ፈውስ ይሆናል። እርግጠኛ ሆኜ ነው የምሰብከው፣ ይሆናል። ጠላታችን ያፍራል። ምስጋናን የሚሰዋ እሱ ያከብረኛል። የእግዚአብሔርን ማዳን የማሳይበት መንገድ በዚያ አለ። አጉረምራሚ መሆን፣ ኮምፕሌነር መሆን፣ የተሰራለትን አለማወቅ፣ ምንም እንዳልተደረገለት ሰው መሆን ያዝናል እግዚአብሔር። እንዴት ይባርከን? ስራችን እንደተሰራ አውቀን ስናመሰግን በረከት ይከተለናል። ክብር ለእግዚአብሔር ይሁን። እግዚአብሔርን እናመልካለን። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ በኤፌሶን የሚገኙ ሰዎች በዚህ በዙሪያቸው ባለው የጣዖት አምልኮ ጋጋታ የወደብ ከተማ ናት ደግሞ ህዝቡ በሚኖረው ኑሮ እንዴት አድርገን ነው ወንጌል ምን ሰብከው ብለው መጨነቅ የለባቸውም። እግዚአብሔርን ሲያምኑ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከዋል። ስራቸው ተሰርቷል። አሁን በድል መጓዝ ነው የሚጠበቅባቸው። እያሸነፉ መሄድ ግድ ነው። ፍሬ እያፈሩ መሄድ ግድ ነው። ለምን? በእኛ አቅም አይደለማ። ክርስቶስ ድል አድርጎልናል። በክርስቶስ ውስጥ ተባርከናል። ይህንን በረከት ሲያብራራ ቁጥር 4 ላይ ይቀጥላል። አሁን ይህን በረከት እንዴት ነው እስቲ በደንብ ይብራራ ብንል በጣም የሚገርመው ሐዋርያ ጳውሎስ ይህንን መልእክት ሲጽፍ ወይም በግሪክ ነው የጻፈው። የመጀመሪያው ከ3 እስከ 14 ያለው በመሃል ነጥብ ምናምን የለውም። ተርጓሚዎች በጣም ነው የሚቸገሩት። ወደ እንግሊዘኛ ከግሪኩ ስታመጡት ወጥ የሆነ ንግግር ነው። ይሄ በአንድ ትንፋሽ ነው የተናገረው። 4 ነጥብ ምናምን የለም። በቃ ይሄ የእግዚአብሔር ፕሬዝ እንትን ነው የሚባለው። የእግዚአብሔርን እንዲያከብሩት
በቃ ይሄ ለመቆጣጠር ያቃተው በጣም አፉ በሳቅ የተሞላ ምርኮ የተመለሰለት አይነት ሰው ዱዱዱዱዱዱ እያለ ነው የጻፈው። ስለዚህ ተርጓሚዎች ነጥብ 4 ነጥብ እያደረጉ ለመለየት ብዙ ጊዜ ይቸገራሉ። እና ይሄንን በረከት ሲገልጸው ምን ይላል ሐዋርያው ጳውሎስ ከቁጥር 4 ጀምሮ? ብዙ ጊዜ አንዳንድ አጥኚዎች የአብ ድርሻ አብ ዓለም ሳይፈጠር መረጠን፣ ወልድ ጊዜው ሲደርስ መጥቶ ሞተልን፣ መንፈስ ቅዱስ ደግሞ ወንጌል በተሰበከልን ጊዜ እንድናምን ረዳን በሚል የሚያስረዱ አሉ። ጥሩ ነው፣ ግን የሥላሴን ሥራ አንድ ላይ ማዳመጡ ጥሩ ነው። በጣም ስፔሲፊክም ሆነን እንደዛ እንትን ባንለው ክፍሉን ለመረዳት ከባድ አይሆንም ልላችሁ ፈልጌ ነው። ስለዚህ ቁጥር 4 ምንድነው እግዚአብሔር የባረከን? ምን ባረከን ብላችሁ ብትሉ ቁጥር 4 ላይ በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ ፈጥሮናል። ይሄ የሆነው በፍቅር ነው ይላል። በፊቱ ምን እንድንሆን? ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ ፈጥሮናል። ሐዋርያ ጳውሎስ ብዙ ዘመን ካልቪኒስት አርሚኒስት እየተባለ እንደዚህ ቤተክርስቲያንን የሚከፋፈል መሆኑን ቢያቅ ኖሮ ቃላቶቹን ይቀያይር ነበር ብዬ አስባለሁ። ይሄ ለአምልኮ የተጻፈ መጽሐፍ ለልዩነት ለግራ መጋባት መሆን የለበትም። እግዚአብሔር ዓለም ከመፈጠሩ በፊት መርጦናል እልል ማለት ነው። ምን አዳረቀኝ እኔ እልል ነው የምለው ተመርጠሃል ሲለኝ። ከተወለድኩ ስፐርጀን የሚል ከተወለድኩ በኋላ ቢሆን አልመረጥም ነበር፣ እንኳን ያኔ መረጠኛል። መረጠን። የእግዚአብሔር ሉዓላዊ አሰራርን መቃወም የለብንም። እንደዚህ ከሆነ ታዲያ እኛ ምን አለፋን በሱ ምርጫ ከሆነ ብለው አንዳንዱ ይከር ነው የኛ ምርጫም የሚኖረው ሚና በኋላ ላይ መጣበታል። የኛም ምርጫ አለ። በሱ መልክ ነው የፈጠረን። እኛ መምረጥ የምንችል እሱ መምረጥ የማይችል አድርገን እግዚአብሔርን መቅረጽ የለብንም። እግዚአብሔር ሁሉን አዋቂ አምላክ ነው። እናስ ዕውቀቱ እያደገ አይሄድም። ዛሬ ከሌ ሲያምን ከሌማ ምን እንደ እያለ እንደኛ ኖ ያውቃል። አማኞችን ያውቃቸዋል። ኦሬዲ የእግዚአብሔር ትላንት ዛሬ ለዘላለም ያው ነው። ቴዎሎጂ ፕሮፐር እግዚአብሔር ዕውቀቱ እያደገ የሚሄድ አምላክ አይደል። ሁሉን ያውቃል፣ የዳኑትንም ያውቃቸዋል። ታዲያኛ ምንድነው? እኛም ደግሞ በአምሳሉ ስለፈጠረን ልክ ወንጌል ሲሰበክልን አምነን እኛም መረጥ ነው። ከተመረጥን በኋላ እንደኛ ቸርች ስንመጣ ግን በጣም የሚያስደስትን ነገር ለካ እሱ ቀድሞ መርጦናል። እኛ ብቻ አይደለም የመረጥ ነው፣ እሱም መርጦናል። ይሄ በጣም የሚያስደስት ነገር ነው በእግዚአብሔር መመረጥ። ስለዚህ የኤፌሶን አማኞች ድነታቸውን በግርግር እንደሚያጡ፣ ሌላ ሃይማኖት ጣዖት አምልኮ እንደሚበትናቸው ማሰብ የለባቸው። እግዚአብሔር ዓለም ሳይፈጠር በፊት ይህን ድንቅ ሕዝብ መርጦታል። እኔ አዲስ ትምህርት አላስተምርም። ክፍሉን ብቻ ባስተምር እኮ ብዙ ማብራራት አያስፈልግም። በፊቱ የተመረጥነው ግን ቅዱሳንና ነውር አልባ እንድንሆን። አንዳንድ ሰዎች በቃ እንደዚህ ከሆነማ እሱ ከመረጠማ እንደፈለገ ይልኑር አይልም ክፍሉ። እሱ የመረጠው ሰው ቅዱሳንና ነውር አልባ በመሆን እናውቀዋለን። ኃጢአትን የሚጠላ ከኃጢአት ጋር የሚታገል ክርስቶስን የሚወድ ሰው ከሆነ ተመርጧል። እኛም ፈራጅ ባንሆንም የመረጠን ይህንን ስናውቅ እንደፈለገን ዓለምን እንድንጨልጥ ሳይሆን በፊቱ ቅዱሳን ያውም በሱ ፊት በእግዚአብሔር ፊት ቅዱስ መሆን በጣም አስገራሚ ነገር ነው። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ በክርስቶስ ማለት ነው። ክርስቶስን ስናምን እግዚአብሔር ያሰበው በረከት ሁሉ አግኝቶናል። ይህ የሆነው ከእናንተ መልካምነትና ጥሩነት የተነሳ አይደለም፣ በፍቅር ነው። እግዚአብሔር ፍቅር ስለሆነ ፍቅር ስለሆነ ለሰው ልጆች የገለጠውን ጸጋ የገለጠው እግዚአብሔር በፍቅሩ ወሰን የሌለው ፍቅር ስላለው። ቁጥር 5 ላይ በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። አዳፕት አደረገን። ልጆቹ እንድንሆን እንደ በጎ ፈቃዱ አስቀድሞ ወሰነን። በጣም በትክክለኛው ስናይ ማደጎ ልጆች አዳፕት የተደረጉ ልጆች ከተወለዱ ልጆች በላይ ራሱ በጣም ፍቅር ይገባቸዋል የሚባል ነገር አለ። አንድ ልጅ የተጣለ ወይም ወላጆቹ የተዉትን ልጅ አንስተን
እንደ ልጅ ስናሳድግ በልጁና በወላጅ መካከል ያለው ፍቅር ምን የሚሆን ይመስላችሁ? በጣም ልዩ ነው የሚሆነው በትክክል ካሳደግ ነው። እንደውም በስጋ ከወለድናቸው ልጆች በላይ ወላጆቹን ሊወድ ይችላል። በጣም ትልቅ ምህረት የተደረገለት እነዚህ እኮ እንደ ልጅ አሳደጉኝ፣ ልጅ እኮ አደረጉኝ ብሎ ይደሰታል። እንደውም በስጋ የተወለዱ ልጆች አንዳንዴ ወላጆቻቸውን ብዙ እንትን ላይሉ ይችላሉ። እና ማደጉ አዳፕት ስንደረግ የማይገባንን የተጣልነውን የወደቅነውን ሰዎች እግዚአብሔር አንስቶ ልጆቹ አደረገን። እስቲ ለጌታ አጨብጭቡ ባካችሁ። አደረገን ልጆቹ። አሜን። ስለዚህ ምንድነው? በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ፕሪዲተርሚኔሽን ሳይሆን ፕሪዲስቲንድ። ብዙ ጊዜ እዚህ ጋር በቃ አስቀድሞ ካወቀን ምናምን የሚል ክርክር አለ። ብዙ አላነሳውም። ግን ፕሪዲስቲንድ ማለት በቃ እኚህ የዳኑ ሰዎች የሚሄዱበት ቦታ ተወስኗል ነው እንጂ ፕሪዲተርሚንድ አይደለም። እንዳይድኑ እንዲድኑ እግዚአብሔር የልባቸውን ዘግቷል እንደዚህ ብለን እንትን አንልም። እንደዛ አይነት ክርክር የለም። እኛ ወንጌል ሲሰበክልን ምርጫ ፈቃዳችንን ተጠቅመን አምነን ድነናል። የእንግሊዝ ሪቫይቫል መሪ ዌስሊ ነው መሰለኝ በዚህ ክርክር ውስጥ አርሜኒያን ካልቪኒስት በሚለው ብዙ እንትን አይልም። በጣም የታወቀ ሰባኪ ነው። እና ምንድነው ታዲያ የኛ ድርሻ? ሰው ለምንድነው ወንጌል ሰምቶ ማይድ ነው? እንዲህ አለ። በመሃል ነው ያለው። አርሜኒያንም አይደለም ካልቪኒስትም አይደለም። ሰው እንዴት ነው ሚድነው ሲባል የቤተክርስቲያን ትጸልያለች። መንፈስ ቅዱስ ሰዎች ለሰዎች ሊመሰክሩ ሲሉ መንፈስ ቅዱስ ይቀሰቅሳቸዋል። የመምረጥ እድል እንዲኖራቸው ነፃ ምርጫ ፈቃዳቸውን እንዲጠቀሙ ያደርጋል። ከዛ በኋላ እድሉ ይሰጣቸዋል። ክርስቶስን ሊያምኑም ላያምኑም ይችላሉ። ካላመኑ ወደ ዘላለም ሞት፣ ካመኑ ወደ ዘላለም ድነት ይመጣሉ። ስለዚህ ምርጫ ፈቃዳቸውን ተጠቅመው ነው ያመኑት። ግን እድሉን እንዲያገኙ ደግሞ መንፈስ ቅዱስም ሮል አለው። ስለዚህ ለዚህ ነው ወንጌል ስርጭት ስንወጣ የምንጸልየው። እንጸልያለን፣ አብረን ነው የምንሰራው። ሰውን የእግዚአብሔርን ቃል ሰምቶ በንቃት እንዲመልስ ለመርዳት መንፈስ ቅዱስ አብሮ ይንቀሳቀሳል። ሰውየው ግን ነፃ ምርጫ ፈቃዱን ተጠቅሞ መምረጥ አለበት። ስለዚህ ያንን እድል መጠቀም የሰውየው ፋንታ ነው። እምቢ ካለ የዘላለም ሞት፣ ከተቀበለ ደግሞ የዘላለም ሕይወት ያገኝ። ስለዚህ እኔ ባጭሩ እዚህ ላይ ብዙ ትንታኔ ለመስጠት ሳይሆን የእግዚአብሔርን ሉዓላዊ ፈቃዱን ሳንጣረስ በሮፍ የሚሉት ሉዊስ በሮፍ የሚሉት እንትን አለ። እሱ ከሰው አንፃር ስናየው ወንጌል ተሰብኮልን እኛ እሺ ብለን ስላመንን ነው የዳን ነው። ይሄ እውነት ነው። ከእግዚአብሔር ሉዓላዊነት አንፃር ስናየው እሱ ዓለም ሳይፈጠር በፊት እኛን መርጦናል። ስለዚህ ሁለቱን እንደዚህ ሚዛኑን ጠብቀን ነው ምንድነው። ለምሳሌ ባህር ውስጥ ውቅያኖስ ውስጥ ብዙ ሰዎች መርከብ ሰጥሞ ገቡ እንበል። ስለዚህ በሄሊኮፕተር ለማዳን የሀገሪቱ መንግስት ሄሊኮፕተሮች በቂ ሄሊኮፕተሮች ልኮ ገመድ ወይ ምናምን እየላከ ለማዳን ላከ። እነዚህ ሰዎች እንዲድኑ የመንግስት ፈቃድ የለበት። መንግስት ባይፈቅድ ሊድኑ ይችላሉ። መንግስት ስለፈቀደ ነው እንጂ መንግስት ባይፈቅድ ሞተው ነው የሚቀሩት። መንግስት ፈቅዶ በጀት መድቦ ሄሊኮፕተሮቹን ላከ። እሺ ገመዱን እያያዙ አሊዝም ያለ ሰው ይድናል? አይድንም። ስለዚህ ምርጫ ፈቃዱን ተጠቅሞ መያዝ የሱ ፋንታ ነው። የእግዚአብሔር በሉዓላዊ ምርጫ እድሉን ሰጥቷል። መቀበልና ማመን የኛ ፋንታ ነው። ስለዚህ ሚዛን ጠብቀን መሄድ አለብን። ሚዛን ጠብቀን መሄድ አለብን። ሉዓላዊ ምርጫና የኛም እንደ እግዚአብሔር መልክ ስለተፈጠርን የኛም ድርሻ በእግዚአብሔር ስር ዝቅ ብለን መረዳትና ሚዛናዊ ዕውቀት ይዘን መሄድ አለብን። ወንጌልን ሰብካለን፣ ያመኑ ሰዎች ይድናሉ። መንፈስ ቅዱስም አብሮን ይሰራል፣ ይመራናል፣ አብሮን ይሄዳል። ስለዚህ ወንጌል የሚሰሙ ሰዎች እንዲድኑ ቤተክርስቲያን አጥብቃ ትሰራለች ማለት ነው። ቁጥር 6 ላይ ይሄውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው።
ይሄ ሁሉ እግዚአብሔር የሚያደርገው ምንድነው? ክቡር የሆነው ጸጋው እንዲመሰገን ነው። ይሄ በጣም ጥልቅ ነገር ነው። ሁሉ ጊዜ ጸጋው እንዲመሰገን፣ እግዚአብሔር እንዲከብር፣ እሱ ቸርነቱ እንዲታይ፣ ለፍጥረት ዓለሙ እንዲታይ፣ ድንቅ ስራው እንዲታይ፣ እግዚአብሔር እንዲከብር ነው ይሄንን የሚያደርገው እግዚአብሔር። ሰው እንዲገንና ሰው ትልቅ ቦታ እንዳለው ለማድረግ አይደለም። ይሄውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። ቁጥር 7 እንደገና ይቀጥላል። በእርሱ እንደ እግዚአብሔር ጸጋ ባለጠግነት መጠን ይላል። ቁጥር 7 በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአት ይቅርታን አገኘን። አሁንም ምንም እኮ የሰው ድርሻ በሌለበት ሁኔታ የእግዚአብሔርን ስራ ይገልጻል። ክርስቶስ እንዴት በደሙ ቤዛ እንዳረገንና ይቅርታን አገኘን። ቁጥር 8 ጸጋውንም በጥበብና በማስተዋል ሁሉ አበዛልን፣ በክርስቶስ ያቀደውን የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ሁሉን በፈቃዱ ምክር ቁጥር 11 መሰረት እንደሚሰራው እንደርሱ ዕቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል። ይሄውም በክርስቶስ ተስፋ በማድረግ የመጀመሪያ የሆነው እኛ ለክብሩ ምስጋና እንሆን ዘንድ ነው። አሁንም እግዚአብሔር ሁሉ ለምን ያደርጋል? ክብሩን ለመግለጥ ነው። የሰው በመፈጠር ምክንያት ምንድነው ብትሉ ለእግዚአብሔር ክብር በመኖር ደስ መሰኘት ነው። አልቲሜት ጎል ኦፍ የኛ መኖራችን። ይሄ 70-80 ዓመት ተደነጋግረን ለመኖር አልተፈጠርንም። እግዚአብሔርን በማክበር እየኖር በዛ ውስጥ የሚገኘውን ደስታ እንድናጣጥም ነው የተፈጠርነው። ስለዚህ ለሱ ክብር ነው የሚያደርገው ነገር። ቁጥር 13 እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ የርስታችን ዋስትና የሚሆን መያዣ ነው። አብ ዓለም ሳይፈጠር መረጠን። መንፈስ ቅዱስ ማለት ወልድ በመስቀል ላይ ሞቶ ዋጀን፣ የኃጢአት ይቅርታን አገኘን። መንፈስ ቅዱስ ደግሞ የሥላሴው አንዱ አካል አተመን እንደ ርስት መያዣ። በቃ ይሄ ብዙ አሁን ወደብ ምናምን አሁን በኮንቴይነር ሲመጣ ይታሸጋል። ያንን ባለቤቱ ያው ሲልድ መሆኑን አይቶ ከዛ ከፋብሪካው የመጣውን ነገር እዛ ይፈታል። እሽጉ ከተፈታ ተአማኒነቱን ሉዝ ያደርጋል። ይሄ ምድራዊ ማህተም ብዙ ነገር ሊሰራ ይችላል። ይሄ ግን እግዚአብሔር ያመኑትን አተመ ማለት ብዙ ጊዜ በመጨረሻው ዘመን 666 እንዴት ነው የምንለየው? እኛ እንዴት ነው ከዛ የምንጠበቀው? እንደዚህ አይነት ነገር ማድረግ አለብን ወይ ምናምን የሚባል ነገር እንሰማለን። ያው ብዙ ጥርት ያለ እኛ በመንፈስ ቅዱስ ታትመናል። 666 እንዴት አድርጎ ነው የሚያትመው? ታትመናል በእግዚአብሔር መንፈስ። 666 ያልታተሙትን ሊያትም ይችላል። ግንባር ሊያትም ይችላል። እጅ ሊያትም ይችላል። ግንባር የአስተሳሰብ ነገር ነው። እጅ የሥራ ነገር። እኛ በአስተሳሰብ ተቀድሰናል፣ በሥራ ተቀድሰናል። በመንፈስ ቅዱስ ታትመናል። ማንም ሊፈልቅቅና ይሄንን እንትን ሊያደርግ አይችልም። ስለዚህ በስላሴ ደስ ይበላችሁ። እስቲ ለስላሴ አጨብጭቡ ባካችሁ። ደስ ይበላችሁ። ሃሌሉያ። ስለዚህ ሐዋርያው ጳውሎስ እነዚህ የኤፌሶን ሰዎች በብዙ ግርግርና የወደብ ከተማ ብዙ ዝሙት ብዙ ነፃነት ያለባት ከተማ ውስጥ እነዚህ ክርስቲያኖች ተሸማቀው እንዲኖሩ አልፈቀደም። በክርስቶስ በሰማያዊ ስፍራ ባለጠጋ ናችሁ። ድነታችሁ የተረጋገጠ ነው። የያዛችሁ እውነት ዘላለማዊ ነው። ቀና ብላችሁ ሂዱ። ጥሶ የሚገባ ነገር የለም። የመረጣችሁ እስከ መጨረሻው ያጸናችኋል። በመንፈስ ቅዱስ ታትማችኋል። የዘላለም ርስቱ ናችሁ። ሌሎች የሚድኑ ሰዎች እስኪጨመሩና ጌታ እስኪመጣ ድረስ ንብረቱን እግዚአብሔር በመንፈስ ቅዱስ አትሞታል። ሌላ እኮ አይደለም። ራሱ አምላክ ነው። መንፈስ ቅዱስ ራሱ አምላክ ነው። በማን ሊሸነፍ ነው? በ666 ሊሸነፍ ነው? በሰው ጥበብ ሊሸነፍ ነው? እኛ ተዋይተናል። ለእግዚአብሔር ይህን እውነት ማወቅ ኤፌሶኖችን ምን ያህል እንደሚያስደስታቸውና ለወንጌል ሥራ እንደሚያራምዳቸው መጽሐፉን ቀጣይ ስታነቡ የምትረዱት ነገር ነው የሚሆነው።
አንዳንድ ጊዜ መጽሐፍ ቅዱስ እግዚአብሔርን ሚስጥራት ገልጦልን እንድናመልከው ደስ እንድንሰኝ የገለጠልን ነገር ለመከራከሪያ ስናደርገው በጣም ያሳዝናል። እግዚአብሔርን እስቲ ሁሉን አዋቂ ስለሆነ እንደዛ እናመልከው። የማይገባን ነገር ካለ ግድ የለም የተጻፈውን እንመን። ቢሊ ግርሃም ራሳቸውን ለአገልግሎት ሲሰጡ ቃል እንዴት እንደገቡ ሳስብ በጣም ሁል ጊዜ ይሄንን እንትን ይለኛል። ጌታን ባመኑ ጊዜ በጣም ተደሰቱ፣ በመንፈስ ቅዱስ ተሞሉ፣ ብዙ ደስ አላቸው እና ይሄን ጌታ ማገልገል አለብኝ እያሉ መጸለይ በጣም አበዙ። ጫካ ውስጥ እዚህ ግሪን ኤሪያ ላይ እየሄዱ እየተንበረከኩ ይጸልያሉ፣ መጽሐፍ ቅዱስን ያነባሉ ከዘፍጥረት እስከ ራእይ። እኔ አንተን ነው ማገልገል የምፈልገው። ከዛ አንድ ጊዜ መጽሐፍ ቅዱሳቸውን ተንበርክከው እያነበቡ እያለ ብዙ የማይገባኝ ነገር አለ ጌታ ሆይ አሉ። ብዙ የማይገባኝ ከዘፍጥረት እስከ ራእይ አንዳንዱ ይገባኛል፣ አንዳንዱ ምን ላደርግ አለ። አንተ የእግዚአብሔር ልጅ እንደሆንክ ጌታ እንደሆንክ አምኜ ተቀብዬ እንደዳንኩ ይሄ መጽሐፍ ቅዱስ ያንተ ቃል መሆኑን ያለምንም ጥርጥር አምኜ ተቀብያለሁ፣ እሚለኝን አምናለሁ። ከዛ ወደ አገልግሎት ዩኒቨርሲቲ ተማሪዎች አንድ ጊዜ ምን ጠየቋቸው? ዶክተር ቢሊ ግርሃም ሳይንስ እንደዚህ በረቀቀ ጊዜ፣ ባዮሎጂ እንደዚህ በረቀቀ ጊዜ ዮናስ አሳ ነባሪ ውስጥ ባህር ውስጥ 3 ቀን አደረ የሚለውን እንዴት ነው እርሶ እንደዚህ አይነት አፈ ታሪክ የሚያምኑት እንዴት ነው አሏቸው። መጽሐፍ ቅዱስ ላይ ከተጻፈ ዮናስ አሳ ነባሪ ውስጥ 3 ቀን አደረ ሳይሆን አሳ ነባሪው በዮናስ ውስጥ አደረ ቢለኝ አሜን ነው ምለዋል። ይናገር እንጂ እሱ ምን አጠራጠረኝ። አሳ ነባሪው በዮናስ ውስጥ 3 ቀን አደረ ቢል እልል ብዬ እቀበላለሁ። የእግዚአብሔር ቃል ትክክል ነው። የእግዚአብሔር ቃልን እንስበክ። ይሄ ታላቅ አምላክ ቃሉን ሰጠን። እንደ አማኝ እግዚአብሔርን የሚያስደስት ሰው አይኖርም። በቃ ሁሉን ነገር በቃ ይሄ የእግዚአብሔር ቃል እንደ ተጻፈው እኮ ብናምን አሁን ኤፌሶን ምን ያህል ደስታ እግዚአብሔር እንደመረጠን። ስለዚህ ምንድነው 7 ነገሮችን ቶሎ ብዬ ልጨርስ ብዙ ስለተናገርኩ። በ7 በክርስቶስ ውስጥ የሆነልንን ባለጠግነት፣ መንፈሳዊ ባለጠግነት እንመልከት። ማለት የሆነውን እንወቅ። ይሄ ለአገልግሎት በሉት ለተፈለጋችሁት ነገር መሰረት ነው። እንዳትናወጡ፣ እንዳትደነግጡ። አንዳንድ ሰዎች ብዙ ውጫዊ ነገሮች የዚህ እምነት ተከታዮች እንዲህ እያደረጉ ነው ወይኔ እንደዚህ ልንሆን ነው ምናምን የሚል ነገር እኔ ብዙ አይመቸኝም። እኛ እግዚአብሔርን ካወቅንለት የሚሰራውን እሱ ያውቃል። የእግዚአብሔር ችግር ህዝቡ ዕውቀት ከማጣት የተነሳ ብቻ ነው የሚጠፋው። በኃይል ተበልጦ አይጠፋም። ከቅድስና ጉድለት እግዚአብሔርን ካለማምለክ ብቻ የእግዚአብሔር ህዝብ ተሸናፊ ይሆናል። እግዚአብሔርን በትክክል እያወቅን ብናመልከው በግንዱ ላይ ብንጣበቅ ፍሬያማ መሆናችን የማይቀር ነው። ስለዚህ ምንድነው እነዚህ 7 እዚህ ላይ የተዘረሩትን? አንደኛ ተመርጠናል ይላል ቁጥር 4 ላይ። ዓለም ከመፈጠሩ በፊት ተመርጠናል። ይህ በጣም አስደሳች ነገር ነው። እዛው ቁጥር 4 ላይ ተወደናል። የፍቅር እጥረት ያለብን ሰዎች ካለን ብዙ አትቸገሩ፣ ሥላሴ ይወዳቸዋል። እናንተ ታዘዙ እንጂ እኛ መተን ከሱ ጋር እንኖራለን ይላል። ወንጌል ላይ አንብቡ። በቃ ክርስቶስን አምነን ስንታዘዝ እግዚአብሔር በቃ ወልድም መንፈስ ቅዱስም አብረን እንኖራለን። የብቸኝነት እጥረት ሊኖራቸው አይችልም። እግዚአብሔርን በፈለጋችሁት አልጋ ዴዝቤድ ላይ ሆናችሁ ታናግሩታላችሁ። ሰው የማይደርስበት ቦታ ላይ ሰው ሲጎዳችሁ እግዚአብሔር ፊት ታለቅሳላችሁ። ፈውስ ይሆናል። ተወደናል። ቁጥር 5 ላይ ተወስነናል ማለት ቀድሞ ወስኗል። እኛ በእግዚአብሔር ፊት ለዘላለም የምንኖረውን ሰዎች እግዚአብሔር በቅድመ ዕውቀቱ ምርጫ ፈቃዱን ላይ ሌላ ክርክር ነው፣ እዛ ውስጥ አልገባም አሁን። በቅድመ ዕውቀቱ እግዚአብሔር የዳነውን ሰዎች ያውቀናል፣ ወስኖናል፣ ታውቀናል፣ ተመርጠናል። ከዛስ ልጆች ሆነናል። በክርስቶስ ስናምን ልጆች በቃ አዳፕት ተደርገናል። ይሄ በጣም የሚያስደስት ነገር ነው። ከዛስ ተዋይተናል ወይም ይቅር ተብለናል። እንግዲህ እንትኑን በትክክል ማንበብ ነው ያለው። ስናነብ ኦልሬዲ እግዚአብሔር ያደረገልንን ነገር ነው የሚነግራቸው ለኤፌሶን። ድነናል።
ድነናል። ቁጥር 13 ላይ ባመናችሁ ጊዜ ወንጌል ተሰብኮ፣ እዚሁ ራሱ እኮ እንትን ይላል። ወንጌል ተሰብኮ ባመናችሁ ጊዜ ድናችኋል ይላል ቁጥር 13 ላይ። ያ ደግሞ ታትመናል፣ በመንፈስ ቅዱስ ማህተም ታትማችኋል ይላል። እንግዲህ ይህ ማንነታችንን አውቀን ለጌታ በተሰጠ ህይወት ስንኖር፣ ለጌታ የተለየ የተቀደሰ ማህበረሰብ ሆነን ስንኖር፣ ወንጌልን በመመስከር ተልእኮውን በመፈጸም ፍሬያማ ነው የምንሆነው። ታድሶ ይሆናል። ስደትና መከራም ሊመጣ ይችላል። ልዩ ስለምንሆን ይመጣል። ለውጥና እድገት ይኖራል። ይህን ማንነታችንን መረዳት እችን ብዬ ላጠቃልል። በተለይ ስለ አገልግሎት ስለተለያየ ነገር ስናስብ፣ ለምሳሌ በጣም ቸርች ሪቫይቭድ የሆነ አገልግሎት ነው የምትሰጠው ለማለት፣ ለምሳሌ ቦሌ በየወሩ ስቴዲዮም የራሷ ኖሯት እንደ ስቴዲዮም አይነት ነገር ላይ ወንጌል ጀማ ስብከት እያዘጋጀች በየወሩ 1000 ሰው ቢያምን በጣም አስደሳች ነው አይደል? እቺ ሪቫይቭድ የሆነ ቸርች ናት። የሷ ቸርች አባል በሆንኩም በየወሩ 1000 በአመት ስንት ይሆናል? 12000። እኛ ቢዚ ነን፣ ለማምለክም ለመጸለይም ጊዜ የለንም። መሮጥ ነው። በቃ ደስታ ይሁን ምን ይሁን አይታወቅም፣ እየሮጥን ነው አገልጋዮች በሙሉ። በአመት 12000፣ በ10 አመት 120000፣ በ20 አመት 240000፣ በ30 አመት 360000፣ በ35 አመት እንኳን 5 አመት እንትን ብትሉ ወደ 440000 ሰው ጌታን ይቀበላል። በቦሌ ቃለ ሕይወት አገልግሎት ማለት ነው። በጣም አስደሳች ነው። አዲስ አበባ ህዝብን ግን ገና አልደረስንም። አዲስ አበባ በ35 አመት እንደዚህ ብንሰራ የአዲስ አበባን ህዝብ አንደርስም። እንዲሁ ዝም ብሎ ልሙጡን ተረዱ። ዛሬ አንድ ሰው አማኝ፣ አንድ የቆረጠ አማኝ ክርስቶስን አምኖ በአመት ለአንድ ሰው ቢመሰክር፣ ያንን ሰው መስክሮ ደቀ መዝሙር ቢያደርግ፣ በሁለተኛው አመት ሁለቱ ተጠናክረው ሄደው ለአንዳንድ ሰው በአመት ለአንድ ሰው ብቻ እየመሰከሩ ደቀ መዝሙር እያደረጉ፣ በሚቀጥለው አመት 4፣ በሁለተኛው አመት 8፣ በሶስተኛው አመት 16፣ በአራተኛው አመት 32፣ በአምስተኛው አመት 64፣ በስድስተኛው አመት 128፣ በሰባተኛው አመት 256፣ በስምንተኛው አመት 512 እያላችሁ 35ኛው አመት ላይ 34ኛው አመት ላይ የዓለም ህዝብ ሁሉ ይደረሳል ወንጌል። 8 ቢሊዮኑን ጨረሰ። በዚህ አይነት ስትራቴጂ ብናገለግል ብዙ ጊዜ ፍጥነቱ የቱ ጋር እንዳለ ለማወቅ እንቸገር። ቤተክርስቲያን እግዚአብሔርን በማወቅ ታምልክ፣ ወንጌል ይባዛል። ቤተክርስቲያን ቦሌ ቃለ ቤተክርስቲያን 7-8 አጥቢያ ቤተክርስቲያን ተክለናል። እዚህ እኛ አገልግሎትም ከጀመርን በኋላ በ20 አመት ውስጥ ተክለናል 8 አጥቢያ። እነሱ አጥቢያ እየተከሉ ነው ያሉት። ምንም ብዙ ግርግር ሳይኖር እያስተማርን እየጸለይ የምትለፉት ገንዘባችሁን ትሰጣላችሁ፣ ትጸልያላችሁ። ብዙ ሺህ አማኞች አፍርተናል። ከኛ የሚጠበቀው እዚህ በቅድስናና በፍቅር እንድንኖር። በፍቅር ብትኖሩ ደቀ መዛሙርቴ እንደሆናችሁ ትታወቃላችሁ። እግዚአብሔርን እንደማወቅና እንደማረፍ እግዚአብሔር የሚያስደስተው ነገር የለም። አገልግሎት እግዚአብሔር ራሱ ደቀ መዝሙር ስንሆን እያባዛው ይሄዳል። ወንጌል እየተስፋፋ ይሄዳል። ይሄ በሰው የሚታይና ትልቅ የሚባል ሩጫ ሳይሆን እግዚአብሔርን በማወቅ ቃሉ ስር ቁጭ በማለት እግዚአብሔርን ብናመልከው እግዚአብሔር ተልኳችንን እንድንፈጽም አቅም ይሰጠናል። የኤፌሶን ቤተክርስቲያን ወንጌልን እየሰራች ለመዝለቅ ከፈለገች ማንነቷን መረዳት አለባት። ማንም ድነቷን የሚቀማት ማንም እንትን የሚላት አይደለችም። ተመርጣለች፣ ተወዳለች፣ ተወስናለች። በእግዚአብሔር ልጆች ሆናለች፣ ተዋይታለች፣ ይቅር ተብላለች፣ ድናለች፣ ታትማለች። ስለዚህ በዚህ መረዳት ውስጥ ሆነው እግዚአብሔርን ሲያመልኩ ወንጌል ወደ ዓለም ሁሉ ይስፋፋል። ኤፌሶኖች በእውቀት እደጉ፣ እግዚአብሔርን በማወቅ እደጉ።